በቀጠናው አዲስ የጦርነት ነጋሪት እየተጎሰመ ነው። ኢትዮጵያ በኤርትራ ላይ እጅግ ድንጋጤ የሚፈጥር የክስ ናዳን አወረደች። የኤርትራ ጦር ድንበር ጥሶ ገብቷል፣ ታጣቂዎችንም እየረዳ ነው ሲል የአዲስ አበባ የውጭ ጉዳይ ሚኒስትር ዓለምን አነጋግሯል። በጣም የሚገርመው ጉዳይ ግን አስመራ ትርጉም የለሽ የፈጠራ ተረት ነው ስትል በቁጣ ለኢትዮጵያ ምላሽን መስጠቷ ነው። ክቡራን አድማጮች፣ በሁለቱ ሀገራት መካከል ያለው ውጥረት አደገኛ መስመር ላይ የደረሰ እንደሚገኝ መረጃዎች ጠቁሟል። በቆይታችሁ ታደምጣላችሁ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያሉ ለቻናላችን አዲስ ይሆናችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋበዝኩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት ማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛትን በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራም ለዚሁ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎት እንደሌለው በግልጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ ባወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጿል። በመግለጫው ላይ በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስትሩ ገልጿል። የውጭ ጉዳይ ሚኒስትር በዚሁ ደብዳቤው ላይ ሁለቱ አገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብም በመጥቀስም ወንጅሏል። የኤርትራ የማስታወቂያ ሚኒስትር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽን ሰጥቷል። የማስታወቂያ ሚኒስትሩ በዚሁ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በድምጸት እና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲልም የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤም ይዘት ኮንኗል። የኤርትራ መንግስት በዚሁ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነትም ሆነ ፍላጎት የለውም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ለኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የማያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑንም አስታውቋል። ኢትዮጵያ የኤርትራ መንግስት ሉዓላዊነቷና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመላከተም። በመሆኑም የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችን ተዋግቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማዕከሎች ሙሉ ለሙሉ ተፈጻሚ ሳይሆን ቆይቷል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያለው ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርት መውጣታቸውን ቀጥሏል ሲሉም ተናግሮ ነበር።
በመስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ወይም ደግሞ ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግም ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትልም መወንጀሏም ይታወሳል። ዘገባው የቢቢሲ ነው። ክቡራን አድማጮች እንግዲህ ነገሩ እንዲህ ነው። በአንድ በኩል አዲስ አበባ ሉዓላዊነቴ ተጥሷል እያለች ነው። በሌላ በኩል ደግሞ አስመራ ምንም ያልተፈጠረበት የፈጠራ ድራማ ነው ስትል ክሱን አጣጥለዋለች። ኢትዮጵያ ያቀረበችው የወደብ ድርድር ጥሪ የሰላም መንገድ ነው ወይንስ የአስመራ ስጋት እንደሚለው ሌላ ድብቅ አጀንዳ አለው? ከቃላት ጦርነትና ከደብዳቤ ልውውጡ አልፎ የቀጠናው ስጋት ወደ ለየለት ግጭት ያመራ ይሆን? የኤርትራ ጦር በእርግጥም አዲስ አበባ እንዳለችው የድንበር ጥሰት ፈጽሟል ወይስ ክሱ ዲፕሎማሲያዊ ጫና ለመፍጠር የታለመ ነው? ምን ይፈጠር ይሆን? የእናንተ ግምት ምንድነው? ይህ ውጥረት በድርድር ጠረጴዛ ላይ ያበቃል ወይንስ የከፋ ነገር እንሰማለን? ያላችሁን ሐሳብ አሁኑ በኮሜንት መስጫው ላይ አስፍሩልን። መረጃው ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ለተጨማሪ ወቅታዊ መረጃዎች ቻናላችንን ሰብስክራይብ ማድረግ አትዘንጉ። ስለተከታተላችሁን ከልብ እያመሰገንን ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።